በመከራችን እንመካለን። ሮሜ 5:3 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ከረማችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት ዓለም የመከራ ዓለም ነው። በአሁኑ ወቅትም በምስራቅ ኢትዮጵያ፣ በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያ፣ በደቡብ ኢትዮጵያና በመሃል ኢትዮጵያ መከራ፣ ፈተና፣ ስቃይ እየተፈራረቀብን ይገኛል። እንዲሁም በመላው ዓለም ባሉ ወገኖቻችን ላይ ልዩ ልዩ መከራ እየደረሰ ይገኛል። አጠቃላይ ከምድር ዳርቻ እስከ ምድር ዳርቻ በመላው ዓለም ላይ ብዙ መከራ እየታየ ያለበት ወቅት ነው። ዓለምን በአጠቃላይ መከራ ተለይቶት አያውቅም። ራሱ ዓለም መከራ ስለሆነ ማለት ነው። ነገር ግን ሐዋርያው ቅዱስ ጳውሎስ በመከራችን እንመካለን ብሏል። ይህን ያለበት ምክንያት እነሆ ስለ መልካም ነገር፣ ስለ ጽድቅ፣ ስለ እግዚአብሔር፣ ስለ ስብዕና ብሎ የሚቀበለው መከራ በኋላ ከእግዚአብሔር ዘንድ እጅግ ዋጋ፣ ደስታ እንዳለው፣ ሕይወት እንዳለው ራሱ ስለ መልካም ነገር ብሎ የሚቀበሉት መከራ የበረከት ምንጭ እንደሆነ፣ የሕይወት መንገድ እንደሆነ ስለተረዳ በዚህ በመልካም ነገር መከራ ብንቀበል ኖ በመከራችን እንመካለን በማለት ተናግረዋል። መከራ ማንም ሰው ክርስቶስን ሲከተል መከራ ይኖርበታል። ልብ በሉ። ማንም ሰው በየትኛውም ዓለም ይኑር፣ በቆላ በደጋ፣ በገጠር፣ በከተማ፣ በስደት፣ በሀገር ቤት፣ በእስር ቤትም ይሁን በየትኛውም ዓለም ሲኖር የእግዚአብሔር ተከታይ ከሆነ፣ እግዚአብሔርን የሚፈራ ሰውን የሚያከብር ከሆነ መከራ ይኖርበታል። ይህንንም የሚናገረው የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ፣ የሐዋርያት ሥራ 14 ቁጥር 21፣ አንደኛ ተሰሎንቄ 1 ቁጥር 6 ላይ ተጽፎ እናገኘዋለን። መከራ ብዙ ጊዜ በዓለም ሰዎች ይነሳል። ልብ በሉ። መከራ በጣም ብዙ ጊዜ በክፎች ሰዎች፣ በአመፀኞች ሰዎች ይነሳል። ከነሱ በኩል ወደ መልካም ሰዎች ይመጣል እና ይህንን መቋቋም፣ ይህንን መታገስ ደግሞ ለአማኞች ሰዎች፣ እግዚአብሔር ለሚከተሉ ሰዎች ግድ ይላል። ለምን? ከመከራ በኋላ ዋጋ ስላለ። አንደኛ ተሰሎንቄ 2:2 ላይ ተጽፎ እናገኛለን። ሌላው መከራ ሰይጣን በሰዎች ላይ የሚያመጣው መከራ ነው። ሰይጣን በሰዎች ላይ የሚያመጣው መከራ ይሄ ከጥንት ጀምሮ ከእግዚአብሔርም የለየን ከቦታችንም የለየን በዲያብሎስ በኩል የመጣው ፈተና መከራ ነውና ሰይጣን በሰዎች ላይ መከራ ያመጣል። ግን በእግዚአብሔር ይወሰናል። ሁሉም በእግዚአብሔር ይቆማል። ልክ ሰይጣን ያመጣብን መከራ አምላካችን ኢየሱስ ክርስቶስ እንዲያስወገደው ጊዜው ሲደርስ ከወሰኑ አላለፈም፣ ከጊዜውም አላለፈም። አሁን በክርስቶስ በመስቀሉ ተወግዶልናል ማለት ነው። ስለዚህ መከራ ሰይጣንም ያመጣል ማለት ነው። ኢዮብ ለዚህ ትልቅ ምስክራችን ነው። ኢዮብ 1:12፣ ኢዮብ 2:6፣ ሁለተኛ ቆሮንቶስ 12:7 ላይ ስንመለከት መከራ እንዴት እንደሚመጣ ይናገራል። ስለዚህ ሁላችንም ተስፋ መቁረጥ የለብንም። ሁላችንም በተስፋ ጉዟችንን ወደፊት መቀጠል ነው ያለብንና ይኸው ከሰይጣን መከራ እንደሚመጣ መጽሐፍ ይነግራል። ሌላው አንዳንድ ጊዜ አልፎ አልፎ መከራ በእግዚአብሔር ፈቃድ ይመጣል። በእግዚአብሔር ፈቃድ ለምን ቢባል ሊያስተምረን፣ ሊገስጸን፣ ሊመልሰን፣ ልጆቹ ሊያደርገን ይገስጸናል። ያ ተግሳጽ መከራ ተብሎ ይጠራል። አንዳንድ ጊዜም በእግዚአብሔር ፈቃድ መከራ እንደሚመጣ ልብ ማለት አለብን። ይህ መከራ ግን ለበጎ ነገር ነው። እግዚአብሔር ሲገስጽ ለበጎ ነው። እግዚአብሔር ሲመልስ ለበጎ ነው። መዝሙር 39:10 አሞጽ
3:6 የሐዋርያት ሥራ 2:23 ላይ ተጽፎ እናገኛለን። እንደዚሁም መዝሙር 73ን ብንመለከት እንረዳለን ማለት ነው። መነሻው የእግዚአብሔር ቃል ስለሆነ ምስክራችን፣ መረጃችን፣ ምንጫችን፣ ስራችን፣ መሰረታችን የእግዚአብሔር ቃል ስለሆነ የመከራውን አይነት ከዛ ላይ ልናይ ልንረዳ እንችላለን። መከራ በዓለም ላይ በኃጢአት ምክንያትም ይመጣል። ልብ በሉ፣ መከራ በኃጢአት ምክንያት ይመጣል። ኃጢአት ወይኛ ኃጢአት ሰርተናል ወይም ደግሞ እነዛ መከራ የሚያደርሱብን የሚያርዱን የሚያሰቃዩን አንገታችን የሚቆርጡ እጃችንን የሚቆርጡ ጡታችን የሚቆርጡ እግራችን የሚቆርጡ በእሳት የሚያቃጥሉን ለመከራ አሳልፈው የሚሰጡን በአጠቃላይ ለሞት አሳልፈው የሚሰጡን በእነሱ ኃጢአትም መከራ ይመጣል ማለት ነው። በእነሱ ክፋት፣ በእነሱ አመፅ፣ በእነሱ ጭካኔ መከራ ይመጣልና ስለዚህ ጸሎት ያስፈልጋል፣ መታገስ ያስፈልጋል። ይሄ ደግሞ በዓለም ላይ የምናየው ነው እና ዘፍጥረት 3:14-24 እንግዲህ ይሄ ከኃጢአት ምክንያት ወይም በኃጢአት ምክንያት የመጣ መከራ እንደሆነ ይነግረናል እዛ ላይ ስናነበው ማለት ነው። ሌላው ሃይማኖታችን እንዲጸና ወይም ደግሞ በሃይማኖታችን እንድንጸና ሃይማኖታችን ይፈተን ዘንድ እኛ በሃይማኖት እንፈተን ዘንድ የነጠረ ሃይማኖት፣ ንጹሕ ሃይማኖት፣ ርትዕት ሃይማኖት ይሆን ዘንድ ወይም ትሆን ዘንድ መከራ ሊደርስ ይችላል። ይሄ መጽሐፍ ኢዮብን ሙሉ በሙሉ ስናነበው እናገኛለን። ስለዚህ በእምነታችን ልንፈተን እንችላለን። ይሄ ፈተኖሙ በእሳት ከመወርቅ ለሐዋርያትን እንደ ወርቅ በእሳት ፈተናቸው ይላል። እሳት ያለው መከራውን ነው። እሳት ያለው ስቃዩን ነው። እሳት ያለው ፈተናውን ነው። እሳት ያለው ስደቱን ነው፣ መንገላታቱን ነው፣ መውጣት መውረዱን፣ መራብ መጠማቱን፣ መሞቱንም ሁሉ ነው እና በሃይማኖታችን እንድንጸና የበለጠ እንድንጠነክር መከራ ሊመጣ ይችላል። ዕንባቆም 2:2 እንደዚሁም ደግሞ 3 ደቂቅን እንመለከታለን። እነዚህ 3 ወጣቶች መከራ በደረሰባቸው ጊዜ እግዚአብሔር አብሯቸው እንደነበረ ሁሉ ዛሬም ከልጆቹ ከኛ ጋራ እግዚአብሔር ይሆናል ማለት ነው። እነሱ እምነታቸው ተፈትኗል። እሳት ውስጥ ሆነው ጸልየዋል። መከራ ውስጥ ሆነው ጸልየዋል። በተለያየ ፈተና ውስጥ ሆነው እግዚአብሔርን ተማጽነዋል። እግዚአብሔርም ከእሳት አድኗቸዋል። ዳንኤል 3:25፣ ሮሜ 8:31-39፣ ኢሳይያስ 43:2 ይህንን ስናነብ እናገኘዋለን ማለት ነው። ሌላው እያንዳንዳችን አማኞች ከሚመጣው ደስታ የተነሳ ከመከራው በኋላ የሚመጣውን ደስታ እያሰብን በመከራ ልንጸና ይገባል። በመከራ የሚጸና እሱ የተባረከ ነው። እስከ መጨረሻው የሚጸና የታገሰ እርሱ ይድናል፣ ደስታን ያገኛል፣ ሕይወትን ያገኛል፣ ለዘላለም ዓለም ከመላእክት ጋር እግዚአብሔርን እያመሰገነ ይኖራል ይላልና ስለዚህ ልንጠነክር ይገባል። መከራውን ልናልፈው የምንችል ከመከራ በኋላ የሚመጣውን ደስታ በዓይነ ሕሊናችን አርቀን አሻግረን ስንመለከት መከራውን እንደ ኢምንት እንቆጥረዋለን ማለት ነው። መዝሙር 73:21-26፣ ሮሜ 8:18፣ ሁለተኛ ቆሮንቶስ 4:16 ላይ ተጽፎ እናገኛለን። ስለዚህ እያንዳንዳችን ልንበረታ ልንጠነክር ይገባል። አይዟችሁ፣ አሁን መከራ በሁላችንም አለ። እርግጥ ነው የመከራው አይነት ይለያያል። ከፍተኛ መከራ አለ፣ መካከለኛ መከራ አለ፣ ዝቅተኛ መከራ አለ። መከራ ግን በእያንዳንዳችን ቤት አለ። የመከራው አይነት ስለሚለያይ ብቻ ነው ልዩነት የሚያመጣው። አሁን በከፍተኛ መከራ ውስጥ ያሉ ወገኖቻችን አሉ። በመካከለኛ መከራ ውስጥ ያሉ ወገኖቻችን አሉ። በዝቅተኛ መከራ ውስጥ ያሉ ወገኖቻችን አሉ። ሁላችንም በእነዚህ መከራዎች ውስጥ ያለ ነው። ስለዚህ ከሁላችንም ቤት መከራውን ልንቋቋመው፣ ልንታገሰው፣ ልናስወግደው የምንችል ከመከራ በኋላ የምናገኘውን ደስታ ተስፋ ስናደርግ ነው። እንደገና ደግሞ የምንቀበለው መከራ ስለ ሃይማኖታችን ስለሆነ
የምንቀበለው ፈተና፣ የምንቀበለው ስቃይ፣ የሚደርስብን እንግልት ስለ ሃይማኖታችን፣ ስለ መልካም ነገር፣ ስለ ወገኖቻችን፣ ስለ ሀገራችን ስለሆነ እግዚአብሔር ስለ መልካም ነገር መከራ መቀበላችንን ስለሚመለከት ያዛን ዋጋ እጥፍ ድርብ አድርጎ ይሰጠናልና በርቱ፣ ጠንክሩ፣ አይዟችሁ፣ ተስፋ አትቁረጡ፣ አትዘኑ፣ አትድከሙ፣ በርቱ። የበለጠ ልንበረታ ይገባል እንጂ እንዳው ልንዳከም አይገባም። የምን መዳከም ነው? የምን ተስፋ መቁረጥ ነው? የምን ሐዘነተኛ ብቻ መሆን ነው? ልንበረታ ይገባል፣ ልንጸልይ ይገባል። እግዚአብሔር ኃያል ነው፣ ኃይል ይሰጠናል። የሚመካ ቢኖር በእግዚአብሔር ይመካ። በእግዚአብሔር ተመክተን ከእግዚአብሔር ኃይል አግኝተን መከራው ልንወጣው ራሳችንን ከእግዚአብሔር ጋር ልናኖር እንችላለን። በርቱ፣ ጠንክሩ። ሌላው በመከራ ውስጥ ያለን ልንገነዘባቸው የሚገቡ ከብዙ በጥቂቱ እነዚህን ይመስላሉ። ምዕመናን መከራን በደስታ ሊቀበሉ ይገባቸዋል። ትልቁ መልእክት ነው። ምዕመናን መከራን በደስታ ሊቀበሉ ይገባቸዋል። የሐዋርያት ሥራ 5:41 አንደኛ ጴጥሮስ 4:12 እስከ 16 እንግዲህ ይሄ መከራን በደስታ መቀበል እንዳለብን፣ መከራውን፣ ስቃዩን፣ ፈተናውን፣ እንግልቱን፣ ረሃቡን፣ ውጣውረዱን ሁሉ በደስታ መቀበል እንዳለብን የእግዚአብሔር ቃል ይነግረናል። ምዕመናን የክርስቶስ መከራ ተካፋዮች እንዲሆኑ ተጠርተዋል። መከራ መጠራት ነው። ልብ በሉ። ዝም ብለን አይደለም መከራ የምንቀበለው፣ እግዚአብሔር ስለጠራን ነው። እግዚአብሔር የጠራበት አንዱ መንፈሳዊ የጥሪ መሳሪያ መከራ ነው። ስለዚህ ምዕመናን የክርስቶስ መከራ ተካፋዮች እንዲሆኑ ተጠርተዋል። ማርቆስ 10:39፣ ሮሜ 8:17፣ ፊልጵስዩስ 1:29። ሌላው መከራ ወደ ክብር ይመራል። መከራ ወደ ክብር፣ ወደ ከፍታ፣ ወደ ዘላለማዊ ሕይወት ያደርሳልና የበለጠ ልንበረታ ይገባል። ማቴዎስ 16:24፣ ዮሐንስ 12:24 እስከ 26፣ ዕብራውያን 12:1 ይህንን አንብበን ልንረዳ ይገባል። ሌላው መከራ እንድንቀበል ያስተማረን መከራን የጀመረ ማን ነው ስንል ራሱ ኢየሱስ ክርስቶስ ነው። ክርስቶስ እንዲያድነን መከራን ተቀበለ። ይሄ ሁላችንም የምናውቀው እንግዲህ እስከ ሞት ድረስ መከራ ተቀብሏል። ኢሳይያስ 53:5 አንደኛ ጴጥሮስ 2:24 ላይ ስናነበው ከብዙ በጥቂቱ እንመለከታለን። ሌላው መከራ ግብዞችን ከእግዚአብሔር ያርቃቸዋል። መከራ ማበጠሪያ ነው። የእግዚአብሔር የሆነውንና ያልሆነውን መለያ ነው። እንግዲህ ተመልከቱ፣ ገለባና ፍሬ እንዴት እንደሚለይ ታውቃላችሁ። ስለዚህ ያመኑና ያላመነው መለያ ነው። ያመኑት በእምነታቸው ጸንተው እስከ ዕለተ ሞት መከራውን ተቀብለው ኋላ ያለውን ደስታ ይረከባሉ። ያላመኑ ደግሞ መንገድ ላይ ይመለሳል። ይሄ ማቴዎስ 13 ላይ ተጽፏል። በመንገድ ላይ የወደቀው ዘር፣ በጭንጫ ላይ የወደቀው ዘር፣ በእሾህ መካከል የወደቀው ዘርና በመልካም መሬት ላይ የወደቀው ዘር የትኛው እንዳፈራ የትኛው እንዳላፈራ እዛ ላይ ሁላችንም ተረድተነዋል ማለት ነው። ማቴዎስ 13:21 ተመልከቱ። ሌላው መከራ ለእውነተኞች ጥቅም ነው። ለእውነተኞች፣ ለትክክለኞች፣ ለእግዚአብሔር ሰዎች መከራ ይጠቅማል። መከራ ጥቅም ነው። ሮሜ 8:28 አንብቡት። መከራ ሰዎች በይበልጥ እግዚአብሔርን እንዲያውቁ ያደርጋቸዋል። ልብ በሉ። መከራ ሰዎች በይበልጥ አሁንም እግዚአብሔርን ያውቃሉ፣ የበለጠ ግን እግዚአብሔርን እንዲያውቁ ያደርጋቸዋል። መዝሙር 119:67፣ ሮሜ 8:35-37 ስናነበው ከብዙ በጥቂቱ እንረዳለን ማለት ነው። መከራ ሰዎች የሚፈተኑበት የሚጸኑበት ነው። መከራ ያጸናል። መከራ ቢፈትንም ከፈተና በኋላ ደግሞ ያጸናል፣ ያበረታል፣ ኃይል ይሆናል፣ ብርታት ይሆናል፣ ወደ እግዚአብሔር ያቀርባል። ሮሜ 5:3 አንደኛ ጴጥሮስ 1:7 ላይ ተጽፎ እናገኛለን። ሌላው እንግዲህ መከራ ሰዎች ከክፋታቸው እንዲመለሱ የእግዚአብሔር ቅጣት ነው። መከራ ሰዎች ከጥፋታቸው እንዲመለሱ የእግዚአብሔር ቅጣት ነው። ቅድም ብያለሁ። አንዳንዴ መከራ በእግዚአብሔር ፈቃድ ይመጣል ብለናል። አሁንም ክፉዎች ሰዎች
ወደ እግዚአብሔር እንዲመለሱ እንደ ቅጣት እንዲሆናቸው እንደ መመለሻ እንዲሆናቸው መከራ ይመጣል፣ ክፉዎች እንዲመለሱ። ስለዚህ በኃጢአት ያለን ልንመለስ ይገባል፣ በበደል ያለን ልንመለስ ይገባል። በእኛ ላይ መከራ የሚያደርሱትም ወደ እግዚአብሔር ሊመለሱ ይገባል። ሰው መግደል ጀግንነት አይደለም። የሰው ደም ማፍሰስ ዕውቀት አይደለም፣ ብልህነት አይደለም፣ አስተዋይነት አይደለም፣ ጥበበኛነት አይደለም። የመጨረሻ ስንፍና ነው፣ የመጨረሻ ውርደት ነው። ሰው መግደል ምንድነው ሙያው? ምንድነው ሽልማቱ? ምንድነው ጥቅሙ? ምንም ጥቅም የለውም። የሰውን ሕይወት ገድለን የምንጠቀመው ነገር ምንም የለም። የራሳችን ሕይወት እናጣለን እንደው። ምክንያቱም ሰው የገደለ ሰው የእግዚአብሔር መንግሥት አይወርስም። ሰው መግደል የመጨረሻ ኃጢአት ነው፣ ኃጢአት ነው። የሁሉ መልካም ሥራ ማሰሪያ ፍቅር ነው። ሰውን ካልወደድን ከዛም አልፈን ሰውን ከገደል ምኑን የእግዚአብሔር ሰው ሆንን? ምኑን የፈጣሪ ልጆች ሆኑ? ስለዚህ ጥንቃቄ ያስፈልጋልና ከክፋታችን ልንመለስ ይገባል። ሁሉም ከክፋቱ ሊመለስ ይገባል። ሌላው ቅድም እንዳልነው ይሄ ምሳሌ 3:12 ላይ ሄዳችሁ ብታነቡት ታገኙታላችሁ። ስለዚህ እግዚአብሔር የሚወደውን ይቀጣል፣ ከዛ ያ የተቀጣው ወደሱ ይመለሳል፣ እግዚአብሔር ይቀበሏል በማለት እዛ ላይ በሰፊው ተጽፎ እናገኛለን። ሌላው መከራ የኃጢአት ውጤት ነው። በመላው ዓለም ኃጢአት እየተሰራ ነው። በመላው ዓለም ሰው እየተገደለ ነው። በመላው ዓለም የእምነት ቦታዎች እየተቃጠሉ ነው። በመላው ዓለም ሕፃናት፣ እናቶች እየተገደሉ ነው። በመላው ዓለም የሰው ንብረት እየተዘረፈ ነው። በመላው ዓለም የሰው ንብረት እየተቃጠለ ነው። ምን ያልተሰራ ኃጢአት አለ? ይሄ መከራ ነው። ስለዚህ ከዚህ ኃጢአት ማንኛውም ሰው ሊመለስ ይገባል። ሁሉም ሰዎችን ሊያቀራርብ፣ ሊያስታርቅ፣ ሊያስማማ ይገባል እንጂ ሰዎችን እያለያዩ ሰዎችን እያጋደሉ መኖርን ይሄ ብልጠትም አይደለም፣ ዕውቀትም አይደለም፣ አስተዋይነትም አይደለም። ከምንም መልካም ነገር ውስጥ አይቆጠርም ይሄ። ስለዚህ በጣም ጥንቃቄ ያስፈልጋልና መከራ የኃጢአት ውጤት ነው። ገላትያ 6:8 ላይ ኃጢአታችን ይቅር እንዲለን በደላችን ይቅር እንዲለን ወደ እግዚአብሔር ልንጸልይ ይገባል። በኃጢአተኞች የሞቱ የእግዚአብሔር ሰዎች ሰማዕትነትን ተቀብለዋል። እነሱ የበለጠ ከክብር ወደ ክብር ነው የሄዱት። ኃጢአት የምንሰራ ሰዎች ግን ልንመለስ ይገባል ማለት ነው። ሌላው ይሄ እግዚአብሔርን በማመን መስቀል በማሰራችን፣ መስቀል በመሸከማችን፣ የእግዚአብሔርን ስም በመጥራታችን የምንቀበለው መከራ በእግዚአብሔር ዘንድ ታላቅ መከራ ተብሏል። ታላቅ መከራ ተብሏል። ምን ማለት ነው? ታላቅ መከራ ዋጋ ያለው መከራ፣ እግዚአብሔር የሚመለከተው መከራ፣ ከመከራ በኋላ ሰዎች የሚሸለሙበት፣ ሰዎች ከክብር ወደ ክብር የሚያድጉበት መከራ ስለሆነ ታላቅ መከራ ተብሏል። ራእይ 7:14 ላይ እነዚህ ከታላቁ መከራ የመጡ ናቸው በማለት የክርስቶስ ተከታዮች ሁሉ ስለ ስሙ የሚቀበሉትን መከራ ታላቅ መከራ ይለዋል። ይህንኑ መከራ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ብዙ መከራ ሲል ገልጾታል። በብዙ መከራ ወደ እግዚአብሔር መንግሥት እንገባለን ብሎ እዛ ጋር ስለተናገረ ማለት ነው። ምዕመናን በዓለም ሳሉ መከራ እንዳለባቸውም ተነግሯል። አንደኛ ተሰሎንቄ 3:3 ተጽፏል። ሁለተኛ ተሰሎንቄ 1:6 ተጽፏል። የምዕመናን የስደት መከራ የክርስቶስን መከራ መካፈል እንደሆነ ተነግሯል። ልብ በሉ፣ የክርስቶስን መከራ መካፈል ነው። መከራውን እንካፈላለን፣ ሞቱን እንካፈላለን፣ ትንሣኤውን እንካፈላለን። ለእኛ ሲል ያዘጋጀውን ርስት መንግሥተ ሰማያትን እንወርሳለን። ልጆች ናቸውና ወራሾች ናቸው ተብለናል። ስለዚህ መከራውን መካፈል ለእኛ ጽድቅ ነው፣ ለእኛ ከፍታ ነው፣ ለእኛ የበረከት ምንጭ ነው፣ ለእኛ የሕይወት ምንጭ ነውና ሐዋርያው ቅዱስ ጳውሎስ በመከራችን እንመካለን አለ። ለዚህ ነው በመከራችን እንመካለን ያለውና አሁንም ሁላችንም በመከራችን እንመካለን። ስለ ሃይማኖታችን ብለን ነው። ቤተ ክርስቲያን ስንጠብቅ ነው የተገደልነው፣ አንገታችን የተቆረጠው፣ እጃችን የተቆረጠው፣ እግራችን የተቆረጠው፣ የእናቶቻችን ጡት የተቆረጠው፣ በእሳት የተቃጠልነው፣ በድንጋይ የተቀጠቀጥነው የሰው ንብረት ስንዘርፍ አይደለም። ሃይማኖታችን ስለጠበቅን ነው። መልካሞች ስለሆንን ነው።
ወደ እግዚአብሔር ስለጸለይን ነው። የጸሎት ቦታ ስለሰራን ነው። ወደ እግዚአብሔር እየሄድን አቤቱ ይቅር በለን ለሀገሪቷም ሰላም ምሕረት አውርድ እያልን ስለጸለይን ነው። ይሄ ሁሉ መከራ፣ ይሄ ሁሉ ውርጅብኝ በክፎች፣ በጨካኞች፣ በአመፀኞች የወረደብን። ስለዚህ ልብ በሉ፣ አይዟችሁ። መከራ፣ ይሄ የስደት መከራ፣ ይሄ ስቃይ መከራ፣ ይሄ ፈተና መከራ የክርስቶስን መከራ መካፈል ነው። ሁለተኛ ቆሮንቶስ 1:5 አሁንም ሁለተኛ ቆሮንቶስ 4:10 ቆላስይስ 1:24 ላይ ያለው አንብቡ። ያ የእግዚአብሔር ቃል ይነግረናል። ስለዚህ ደስ ሊለን ይገባል። እንኳን ክፉ ሰርተን መከራ አልመጣብን፣ እንኳን መልካም አድርገን መከራው መጣ። የሆነ ሆኖ አሁንም መከራው እንዲቆም ለቋኞች ከባድ ነውና የአገር ሽማግሌዎች፣ የሃይማኖት አባቶች እያንዳንዳችን ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ በጎነት፣ ስለ ስብዕና፣ ስለ ፈሪሃ እግዚአብሔር ልናስተምር ልንማር ይገባል። ስለዚህ ጌታችን ሊገለጽ ሲል ይህ የስደት መከራ ይጠነክራል። ነገር ግን ጌታ የራሱን ሕዝብ በፍጥነት ይታደጋቸዋል ይላል። ማቴዎስ 24:21 አንብቡ። አሁንም ቁጥር 29 እስከ 30 አንብቡ። ዳንኤል 12:1 ራእይ 20 ቁጥር 7 እስከ 10 ተጽፎ እናገኛለን። ይሄ የታላቁ መከራ ንጽጽር ወይም በዕለተ ምጽአት ሊደርስ ሲል የሚመጣው መከራ ንጽጽር በ70 ዓመተ ምህረት በኢየሩሳሌም የደረሰው መከራና በዓለም መጨረሻ የሚሆነው መከራ እንደሚነጻጸር እንደሚመሳሰል ሊቃውንተ ቤተ ክርስቲያን አስተምረዋል። ሉቃስ 21:20 እስከ 28 ያለውን የተጻፈውን በደንብ አንብቡ። ሌላው ስንክሳር አንብቡ፣ ገድላትን አንብቡ። የነ ቅዱስ ጊዮርጊስ ታሪክ ከአቤል ጀምሮ እስከ ዘካርያስ፣ ከዘካርያስ ጀምሮ እስካሁን እኛ እስካለንበት ያለው የሰማዕታት ደም አስተማሪ ነው። የዚህ ሁሉ ሰማዕታት ደም አፍ አውጥቶ ይናገራል፣ ይመሰክራል፣ ያስተምራል፣ ወደ እግዚአብሔር ያቀርባልና የእነሱንም ገድላቸውን እያነበብን እኛ ልንጸና ይገባል። በርቱ፣ አይዟችሁ፣ አትዘኑ። የበለጠ ልንኮራ፣ የበለጠ በራሳችን በእግዚአብሔር ልንተማመን ይገባል። ለዛ ነው ሐዋርያው ቅዱስ ጳውሎስ በመከራችን እንመካለን ያለው። አሁንም ሁላችንም በመከራችን እንመካለን። ነገር ግን ሰው በድለን አይደለም፣ ክፉ ሰርተን አይደለም፣ የሰው ንብረት ዘርፈን አይደለም። ሃይማኖታችን ስለጠበቅን፣ በጎ ስለሆን፣ ትዕግስተኞች ስለሆን፣ አስተዋዮች ስለሆን ነው የሁሉ መከራ የሚወርድብንና በዚህ መከራችን ደግሞ እንመካለን። ለምን? ከእግዚአብሔር ትልቅ ዋጋ ስለሚያሰጥ። የሚፈለገው ሕይወትን ማግኘት ነው። የሚፈለገው ፍቅርን ማግኘት ነው። የሚፈለገው መንግሥተ ሰማያትን መውረስ ነውና አሁንም በመከራችን እንመካለን። በያላችሁበት በርቱ፣ ጠንክሩ፣ ጸልዩ፣ ራሳችሁን ጠብቁ፣ ሃይማኖታችሁን ጠብቁ። እርስ በርሳችሁ ወደ እግዚአብሔር ጸልዩ፣ ተመካከሩ። አንዱ አንዱን ይርዳ። የተቸገረ ቢኖር ያልተማረ ቢኖር ማስተማር፣ መምከር፣ የተጣላ ቢኖር ማስታረቅ፣ ደጉን ስራ ልንሰራ ይገባል። እግዚአብሔር ሀገራችንን ይጠብቅልን፣ ሕዝባችንን ይጠብቅልን። ሁላችንም በያለንበት ይጠብቀን። በየእስር ቤቱ፣ በየሆስፒታሉ፣ በተለያየ ችግር ያሉትን ሁሉ እግዚአብሔር ይጠብቅልን። በሰማዕትነት ያረፉትም በረከታቸው ይድረሰን። ነፍሳቸውን በመንግሥተ ሰማያት ያሳርፍልን። በያላችሁበት በርቱ። በመከራችን እንመካለን። ወስብሐት ለእግዚአብሔር። ክፍል 2 ይቀጥላል።